ተወዳጁ ቲክቶከር ሙሴ ሰለሞን ታሰረ። አሳዛኙ የዘንድሮ የጉማ አዋርድ ቅሌት። ይህንንና ሌሎች የተለያዩ መረጃዎችን ወደ እናንተ ይዘንላችሁ መጥተናል። መልካም ጊዜ። ሙሴ ሰለሞንን እንግዲህ የምናውቀው የተለያዩ መረጃዎችን ሲያቀርብ ነው። ማህበራዊ ሚዲያን ለበጎ ተግባር ከሚጠቀሙ ጥቂት ግለሰቦች መካከል ተጠቃሹ ነው። ከሰሞኑ ሙሴ ሰለሞንና ብሩክ ኒውስ በቲክቶክ አዋርድ ዙሪያ ትልቅ ውዝግብ ውስጥ መግባታቸው ይታወቃል። በእርግጥ ደጋፊዎቻቸው እንጂ እነሱ አይደሉም ውዝግብ ውስጥ የገቡት። ደጋፊዎቻቸው ቲክቶክ አዋርዱን የሃይማኖት ፉክክር አድርገውት ውዝግብ ውስጥ ገብተዋል። ሙሴ ሰለሞንም ይህንን አዋርድ እንደሚያሸንፍ በእርግጠኝነት እየተናገረ ባለበት ሰዓት እንግዲህ በሚያሳዝን ሁኔታ መታሰሩን ሰምተናል። በእርግጥ የታሰረበት ጉዳይ በግልጽ ይሄ ነው ተብሎ ይፋ አልተደረገም። ነገር ግን ከሳቢና ኮንሰልተንሲ ጋር በተያያዘ ሊሆን እንደሚችል ተገምቷል። ሳቢና ኮንሰልተንሲ እንግዲህ ሰዎችን ወደ ውጭ ሀገር እልካለው በሚል የተቋቋመ ካምፓኒ ነበር። ታዲያ ሙሴን ከዚህ ጋር ምን አገናኘው እንደምትሉ እርግጠኛ ነን። ሙሴ እንግዲህ ለዚህ ካምፓኒ ማስታወቂያዎችን ሰርቶ ነበር። እናም የሙሴን ማስታወቂያ የተመለከቱ ብዙ ሰዎች እዚህ ኮንሰልተንሲ ጋር በመሄድ ወደ ውጭ ሀገር ለመሄድ ፕሮሰሶችን ጀምረው ነበር። እናም የገንዘብ ክፍያዎችንም ፈጽመዋል። ከዛ ግን ይህ ካምፓኒ ከደንበኞቹ ብዙ ገንዘብን ከሰበሰበ በኋላ ካምፓኒውን ዘግቶ ይሰወራል። ይህን ጊዜ ተበዳዮቹ ሙሴ ሰለሞን ይጠየቅልን፣ የእሱን ማስታወቂያ አይተን ነው የሄድነው በማለት ቅሬታቸውን ሲያሰሙም ከርሞ ነበር። እናም ምናልባት በዚህ ምክንያት ታስሮ ሊሆን እንደሚችል ግምቶች እየተሰጡ ይገኛሉ። ሙሴ ሰለሞን ከዚህ ጉዳይ ነፃ ሆኖ ወደ ማህበራዊ ህይወቱ እንዲመለስ መልካም ምኞታችንን እየተመኘን ወደ ሌላኛው መረጃችን አቀናን። በሌላኛው መረጃችን ደግሞ አሳዛኙ የዘንድሮ የጉማ አዋርድ ቅሌት። ለምን ለ10 ተከታታይ ዓመታት ሲያወዳድር የነበረውን ዘርፍ ዘንድሮ አላወዳድርም አለ? የማያወዳድረውና ለሽልማት እንዲበቃ ያልፈለገው ዘርፍስ የትኛውን ዘርፍ ነው? ይህንንና ሌሎች በጉማ አዋርድ ዙሪያ የተለያዩ መረጃዎችን ወደ እናንተ ይዘንላችሁ መጥተናል። መልካም ጊዜ። የሀገራችን የፊልም ኢንዱስትሪ እድገት በማበረታታትና በተለያዩ ዘርፎች ሽልማትን በመስጠትና የሲኒማውን ኢንዱስትሪ በማነቃቃት የሚታወቀው ጉማ አዋርድ ከተጀመረ ዘንድሮ 11ኛ ዓመቱን ይዟል። ይህ አዋርድ የተለያዩ የጥበብ ስራዎችንና ባለሙያዎችን በተለያየ ዘርፍ በመሸለም ግንባር ቀደም ነው። በየዓመቱ በዚህ መድረክ የተለያዩ አነጋጋሪ ነገሮች መከሰታቸው የሚጠበቅ ነገር እየሆነ መጥቷል። ከነዚህ መካከል አንዱ የአርቲስቶች አለባበስ ነው። የተለያዩ የፈጠራ ስራዎች የሚታዩበት መድረክም ጭምር ነው። በዚያውም ልክ ደግሞ አንዳንድ ከኛ ሀገር ባህልና እሴት ጋር የማይሄዱ የሚጻረሩ ፈር የለቀቁ አለባበሶችንም እናስተውልበታለን። በተለይ ደግሞ በጣም አነጋጋሪ ሆኖ ያለፈውና እስካሁንም ድረስ ከህዝቡ አይምሮ ውስጥ የማይጠፋው አለባበስ በጉማ አዋርድ 7ኛው ዙር ላይ የተዋናይት ማራማዊት አለባበስ ነበር። ይህ አለባበስ በጣም ብዙዎችን ያስቆጣና ብዙ ትችትና ወቀሳን ያስተናገደም አለባበስ እንደነበር እናስታውሳለን። የተለያዩ አስተያየት ሰጪዎች ይህ የእኛን ሀገር ይወክላል ወይ? እንደው ባይወክልስ ምን ነው? ስርዓት ያለው አለባበስ ብትለብስ የውስጥ ሱሪ እንዳላደረገች ማሳየቱ አሁን አግባብ ነው? የሚሉና በጣም ብዙ አስተያየቶች የተሰጡበት ጉዳይ ሆኖ አልፏል። እሷም እንግዲህ በዚህ ጉዳይ አነጋጋሪ ከመሆኗ ጋር ተያይዞ ሚዲያ ላይ ቀርባ የራሷን ሐሳብ ሰጥታለች። እናም ደግሞ የውስጥ ሱሪ መልበስ አለመውደዷንም በዚሁ አጋጣሚ ገልጻለች። እንዴት ሆኗ እንደምትኖር እንግዲህ ፈጣሪ ወቀው። ዛሬ ስለዚህ ጉዳይ የማንሳት ሐሳብ የለንም። እንግዲህ አዋርዱ ካለባበስ ባሻገር የተለያዩ ፖለቲካዊ ይዘት ያላቸውን መልእክቶችም ሲተላለፉበት አስተውለን እናውቃለን። አንዳንድ የተዳፈኑ ጉዳዮችን በዚህ መድረክ ላይ በሜካፕና በአለባበስ ሲገለጹም ይታያል። ዘንድሮ ደግሞ ይህ ሽልማት ለ11ኛ ጊዜ ይዘጋጃል። በዚህ የሽልማት ዝግጅት ላይ ከላይ ለመጥቀስ እንደሞከር ነው በተለያዩ ዘርፎች የተለያዩ ባለሙያዎችና የሥራ ውጤቶቻቸው ይታጫሉ። እናም ደግሞ ለሽልማት ይበቃሉ።
ከነዚህ ዘርፎች መካከል የተወሰኑትን ለመጥቀስ እንሞክራለን። በጉማ አዋርድ ላይ ለእጩነት የሚቀርቡና እንዲሁም ደግሞ ለሽልማት ከሚበቁ ዘርፎች መካከል በጥቂቱ እኚህን ይመስላሉ። ከፊልም ውስጥ ምርጥ ተዋናይና ምርጥ ተዋናይት፣ ምርጥ ዳይሬክተር፣ ምርጥ ስክሪፕት፣ ምርጥ ሳውንድ፣ ምርጥ ኤዲተር እንዲሁም ደግሞ ምርጥ ሲኒማቶግራፈር፣ ከዛ በተጨማሪ ደግሞ ተስፋ የተጣለባቸው ተዋናዮችም ጭምር በዚህ ሽልማት ላይ ለእጩነትና ለሽልማት ይበቃሉ። ከዛ በተጨማሪ ደግሞ የተለያዩ ቪዲዮ ክሊፖችም ለሽልማትነት እጩ ሆነው ለሽልማት ይበቃሉ። ከዛም ውስጥ ምርጥ ክሊፕ፣ ምርጥ ሙዚቃ፣ ምርጥ አቀናባሪ የመሳሰሉት ተጠቃሾች ናቸው። ሌላው ደግሞ ምርጥ ተከታታይ ድራማ የሚለውም ዘርፍ ለእጩነት ቀርቦ ለሽልማት ይበቃል። እነዚህ ዘርፎች እንግዲህ ከብዙ በጥቂቶቹ ናቸው። ታዲያ ዛሬ ይህንን ርዕሰ ጉዳይ ማንሳት ለምን ወደዳችሁ እንደምትሉ ግልጽ ነው። ነገሩ ወዲህ ነው። እስከ ዛሬ በሽልማት እጩነት ውስጥ ተካቶ ለተከታታይ 10 ዓመታት ሽልማት ሲሰጥበት የቆየው አንድ ዘርፍ ዘንድሮ ግን ይህንን ዘርፍ አናካትትም፣ በሚቀጥለው ዓመት ስለምናካትት መወዳደር ትችላላችሁ እንደተባሉ ስለሰማን ይህ ነገር አግባብ ነው ወይስ አይደለም የሚለውን ሐሳብ እናንተ አድማጮቻችን እንድትሰጡበት ነው። በዚህ ዓመት የተከለከለውና ከውድድር ውጭ የሆነው ዘርፍ ምርጥ የቴሌቪዥን ተከታታይ ድራማ የሚለው ዘርፍ ነው። እስከ ዛሬ ይህንን ያህል ዓመት በዚህ ዘርፍ የተለያዩ ድራማዎች ሲወዳደሩ ከርመው ዘንድሮ ለምን በዚህ ዘርፍ አናወዳድርም አለ ብሎ ቅሬታውን ያሰማው ደግሞ የልጄስ ድራማ ደራሲና ዳይሬክተር እንዲሁም ሙሉ ክሩ ነው። ልጄስ ድራማ እንግዲህ በመጀመሪያ በካናል ፕላስ ከዛም ደግሞ በቃና ቴሌቪዥን እየቀረበ ሲታይ የነበረና በአቀራረቡ በይዘቱ ለየት ከማለቱ የተነሳ እጅግ ተወዳጅነትን አትርፎ የነበረ የቴሌቪዥን ድራማ ነው። የመጀመሪያው ምዕራፍ የነበሩት ክፍሎች በሙሉ ማለት በሚቻል መልኩ እጅግ ልብ አንጠልጣይ የነበሩና የመጀመሪያው ምዕራፍ ሲያበቃም የሕዝቡን ልብ እንደሰቀለ በመሆኑ እስካሁን ድረስ ቀጣዩ ምዕራፍ መቼን የሚለቀቀው የሚለው የሕዝቡ ጥያቄ አሁንም እንደቀጠለ ነው። ይህ ተወዳጅነትና ዝናን ያተረፈው ተከታታይ የቴሌቪዥን ድራማ ዘንድሮ ለእጩነት አይቀርብም መባሉን ሰምተናል። እንግዲህ በዮናስ ብርሃነ መዋ አዘጋጅነት የሚዘጋጀው ይህ የጉማ አዋርድ ይህንን ዘርፍ ዘንድሮ አለማካተቱን ተከትሎ የልጄስ ድራማ አባላት ቅሬታቸውን በዚህ መልኩ ገልጸዋል። ጥቅምት 22 2018 ዓመተ ምህረት በሚካሄደው የዘንድሮ 11ኛው የጉማ አዋርድ በተከታታይ የቴሌቪዥን ድራማ ዘርፍ አናወዳድርም ብለዋል። 10 ዓመት ሙሉ ሲያወዳድር የነበረውን ዘርፍ ዘንድሮ ለምን እንደሰረዙት የነገሩን ምክንያት አስቂኝም አሳዛኝም ነው። በሕዝብ ዘንድ ከፍተኛ ተወዳጅን ያተረፈው ልጄስ ድራማ በበርካቶች ዘንድ በብዙ ዘርፍ እንደሚያሸንፍ ቅድሚያ ግምት ተሰጥቶት በሶሻል ሚዲያ ሲዘዋወር ስለተስተዋለ በዚህ ዘርፍ አወዳድረው ድራማው ካላሸነፈ ወቀሳውን ሽሽት በተከታታይ ድራማ ዘርፍ አናወዳድርም ብለዋል። የሰጡትን ምክንያት በሚቀጥለው ዓመት እናወዳድራለን የሚል ነው። ልጄስ ተከታታይ ድራማ ሀገራችንን ወክሎ በአህጉር አቀፍ ፌስቲቫል ፓን አፍሪካ ዲዛይር ዳውላ በሁለት ዘርፍ ያሸነፈ የመጀመሪያው ኢትዮጵያዊ ተከታታይ ድራማ ነው። ከሀገር ወጥቶ አሸንፎ የመጣን ድራማ የሀገር ውስጥ ባለሙያዎች እውቅና ላለመስጠት የሚጋጋጡበት ርቀት ያሳዝናል። በዚሁ አጋጣሚ ካሜሩን ሀገር በታጨ ዘርፍ አሸንፎ ሲመጣ ዝርዝር ጉዳዮችን ሀገር ውስጥ ላሉ ሚዲያዎች በሙሉ ደብዳቤ የተላከ ቢሆንም ከአንድ ሚዲያ በስተቀር እሱም በአንድ ጋዜጠኛ የግል ጥረት ምክንያት ቢዘገብም ሌሎች ሚዲያዎች ግን መልስ ለመስጠት ፈቃደኞች አልነበሩም። በሚታወቁ ባለሙያዎች ሚዲያው አካባቢ በሚርመጠመጡ ቡድኖች የተሰራ ስራ ቢሆን እስካሁኗ ሰዓት ድረስ ዘገባቸውን ያቀጣጥሉት ነበር። የኛ ሀገር ላይ ያለ የትኛውም የጥበብ ስራ ላይ የህዝብ ጥምን የሚያረካ ስራ ሲሰራና ተወዳጅ ሲሆን ያለው የቅናት መንፈስ፣ መጠላለፍ፣ ቧልተኝነት የሚገርምም ግራ የሚያጋባም ነው። ጥበብ የሚሰጥ እንጂ በራሴ የምታመጣው ነገር አይደለም። ይህን ውድ ስጦታ የሰጠህን ብታውቅ በተሰጠህ ውድ ነገር አመስግነ ሌሎች ጋር ያለውን ድብቅ ጥበብ ስታይ መንፈሳዊ ቅናት አድሮብህ ሌላ የተሻለ ነገር ለመስራት
እርስ በርስ ህብረት ለመፍጠር ማበጀት ነው እንጂ የሚሻለው ከኔ ውጪ ወደ ውጪ የሚባል ቀሽም አስተሳሰብ መቼም ኢንዱስትሪውን አያሻግረውም። ለማንኛውም ጉማ የቴሌቪዥን ተከታታይ ድራማ ማወዳደር ከጀመረ ጊዜ አንስቶ 3 ዘርፎችን ነው ለውድድር እጩ የሚያደርገው። 1. ምርጥ የቴሌቪዥን ተከታታይ ድራማ ወንድ ተዋናይ፣ 2. ምርጥ የቴሌቪዥን ተከታታይ ድራማ ሴት ተዋናይ፣ 3. ምርጥ የቴሌቪዥን ተከታታይ ድራማ። በ3ቱ ዘርፎች እነዚህም እጩ ዘርፎች ወደ ጥበብ አፍቃሪው የልጄስ መሪ ተዋናይ የሆኑት ዳንኤል አሸናፊና ሳምራዊት ተረፈን እንዲሁም የድራማውን አዘጋጅና ፕሮዲውሰር ሰማይን ጌታ አይችሉምን ቀድሞ ሸልሟቸዋል። ልጄስ ድራማው ላይ የተሳተፉትን ባለሙያዎችን ያኮራ፣ ህዝቡን ያስደሰተ ስራ በመሆኑ ብቻ ሁሌም ያኮራናል። በመጨረሻም ለ11ኛው የጉማ አዋርድ እጩ ለሆናችሁ ባለሙያዎች በሙሉ እንኳን ደስ አላችሁ። ጉማ ይቅርታ፣ ልጄስ ይቀጥላል በማለት እንግዲህ የተሰማቸውን ቁጭትም ጸጸትም እልህም በዚህ መልኩ ለመግለጽ ወደዋል። እንደ እውነቱ ከሆነ ይህ ጉዳይ አሻጥር ሊሆን እንጂ ሌላ ምንም ምክንያት ሊኖረው አይችልም። ምክንያቱም እስከ ዛሬ ድረስ ይህን ያህል ዓመት በተከታታይ ለ10 ዓመታት ሲሸልም የነበረውን ዘርፍ ዛሬ ለምን መሸለም አልፈለገም? ምናልባት ልጄስ ተከታታይ የቴሌቪዥን ድራማ እነሱ ሊሸልሙት ያቀዷቸው ሰዎች ላይኖሩበት ይችላሉ። ነገር ግን ጥበብ በሰራኸው ስራ የምትበረታታበት እንጂ በቲፎዞ የምታሸረግድበት፣ በቲፎዞ የሚጨበጨብበት፣ በቲፎዞ ሽልማት የሚሰጥበት መድረክ አለመሆኑን አዘጋጆቹም እንዲሁም ደግሞ ሌሎች የጥበብ ባለሙያዎችም ሊያውቁት የሚገባ ጉዳይ ነው። እንግዲህ ውድ የቻናላችን ተከታታዮች በዚህ ዙሪያ ላይ የተሰማችሁን ሐሳብ አስተያየት በኮሜንት ሴክሽናችን ላይ እንድታጋሩን እያልን ለዛሬ የያዝንላችሁን መረጃ ከወዲሁ አገባደድን። መልካም ጊዜ፣ ቸር ያሰማን።